ላይ ሲቀልድ አፉን ሲከፍት ነበረ። የቅዱሳን አምላክ ይበጠብጠዋል። የቅዱሳን አምላክ በአናቱ ይተክለዋል። የአማራ አምላክ የኢትዮጵያ አምላክ ቀላል አይደለም። የኦርቶዶክሳዊ ቤተክርስቲያን እንባዋ ቀላል አይደለም። እግዚአብሔር ቀን ጠብቆ አመጣው ማለት ነው። ለወትሮ እንዲህ አይነት ጮማ ወሬ ሲገኝ በተለይ የአማራ ሴቶችን ሰቆቃ የሚያሳይ ጉዳይ ሲገጥም እንቅልፋታ በጉዳዩ ላይ የምትወተውተው መዓዛ መሐመድ ነበረች። በብርቱካን ጉዳይ ግን ትንፍሽ አላለችም። ጆሮዋን በጥጥ ደፍና ምንም ትንፍሽ አለማለቷን ሳይ አንዳንድ ሰዎች መዓዛ መሐመድ ምን ነው በዚህ ጉዳይ ላይ ዝም አለች? አሜሪካን ድረስ ወስዶ ያሸለማት እኮ ጴንጤነቷ ሳይሆን በደንቢ ዶሎ የታገቱ የአማራ ሴቶች ጉዳይ እኮ ነው እና እንዴት ዝም አለች ለሚለው ጥያቄያቸው ነው ትናንትና ፌክ መንተሪው ምላሽ ነው የሰጠው። እንሰማዋለን። እግዚአብሔር ነው ምላሽ የሰጠው። ተስፋዬና መዓዛ ብዙ ጊዜ አብረው ደውለውልኛል። እኔ ተስፋዬ ጎጃሞች ሰው ባገቱ ቁጥር ሰው በያዙ ቁጥር ተስፋዬ ጋር እየደወልኩ ተስፋዬ ማንችሎት ጋር እየደወለ እኔ ተስፋዬ ማንችሎት እንደገና እዚህ ደግሞ የተጎዱት ሰዎች ቤተሰብ የታገተባቸው ሰዎች አደራድረን እባካችሁ ልቀቁ ብለን እባካችሁ ስማችሁ ይጠፋል፣ በተለይ አንዳንዶቹ ስም ያላቸው ናቸው የሚታገቱት፣ ለእናንተ አይጠቅምም ብለን መሀል አደራዳሪ የነበረው ተስፋዬ ወልደ ስላሴ ነው። የመዓዛ መሐመድ እናት 2-3 መዓዛ መሐመድ ራሷ እንደገናም ደግሞ ተስፋዬ ወልደ ስላሴ ራሱ አገናኝተውኝ በአቡዬ ዘመዴ ችግር ካለባት እንደው ለኔ ንገረኝ፣ እንደው ዘመዴ ካጠፋሽ ግን ይበልሽ ሲሏል። እኔም በአደባባይ ተናግሬያለሁ። በግልጽ መተሽ እግዚአብሔር እስኪገልጥሽ አልናገርሽም። ለሲአይኤ ስሪ፣ ለፈለግሽው ስሪ፣ የራስሽ ጉዳይ። እኔ ገና እንደውም ስልክ ሳነሳ ሄሎ ሲአይኤዋ ነው ምላት። እንደዛ ነው ምጠራት። ሰው በተሰበሰበበትም በአደባባይም ቤትም ስራ ስሪ፣ በራስሽ ጉዳይ። በአማራ ጉዳይ ግን እግዚአብሔርና ቀን ይጥልሻል ነበረ ስላት የነበረው። ያሸለማት አሜሪካ ያስወሰዳት ያስቀመጣት ጴንጤነቷ እውነት ነው፣ ረድቷታል። እናቷ ኦርቶዶክስ ናቸው፣ እሷ ጴንጤ መሆኗ ረድቷታል። እሷና ቴዎድሮስ የሚባለው ይሄ ከሪዮት ጋር ይሰራ የነበረው ቴዎድሮስ አንደኛው ስደተኛ፣ ሁለቱም ጴንጤዎች ናቸው። አብይ አህመድ አሰረ፣ ለቀቃቸው። እነሱ ሁለቱም ተፈቱ። ሌሎቹ አማራ ጋዜጠኞች ግን እስካሁን እነ ዳዊት በጋሻ እዚህ ዘመን ጴንጤነት ወሳኝ ነው። እስላምነት ኦርቶዶክስ ኮንክ አለቀልህ፣ ይበላል ስርዓቱ። መዓዛ መሐመድም ሌሎቹም የዚህ ተጠቃሚ ናቸው። እነ ትንግርቱ እነማ እንዴት እንደወጡ ታውቃላችሁ። እነ ገዱ አንዳርጓቸው ለምን ፕላን ቢ ናቸው። ይህን የተነሳውን የህዝብ ፍላጎት አጀንዳ አምጥተው ለማስቀየስ ያደረጉት። ለዚህ ነው መደገፍ ይችላል እንጂ ሌላ ማንነት ያለው ሰው የአማራን ትግል መምራት የለበትም የምለው። ተስፋዬ ወልደ ስላሴ ትግሬ ከሆነ አገው ከሆነ ተግባባን። ሁለት ማንነት ያውም አገው ሆኖ ደግሞ ሸንጎ አገው ሆኖ አማራ ሆኖ ከአማራ ጋር የሚገደሉ የሚሰደዱ የሚመቱ አሉ። ሸንጎ ደግሞ አለ ከብልጽግና ጋር የሚሰራ ከኦሮሞማ ጋር ከትግሬዎቹ ጋር የሚሰራ ዲቃላ አለ። ተስፋዬ ወልደ ስላሴ ይሄ ነው። አብረውት የሰሩት ጋዜጠኞች አብረውት የሰሩት ሰዎች በሙሉ የሚመሰክሩት ነው። ነገር ግን ተስፋዬ ወልደ ስላሴ የአሜሪካ የነዘመነ ካሴ የነማ የገንዘብ አሰባሳቢ ዋና ወኪላቸው እኔ ልፈትነው ምን አልኩኝ? ተስፍሽ አልኩት። አቤት እስቲ ግባና መረጃ ቲቪ ላይ